الصلاة والسلام وفي بضع أحدكم صدقة عند سوكو ببلتو صدقة مسرات يشلال قفتاچو علال مستهم ماقرس ኢባዳ ማለት አምልኮ ማለት ነው ከታች እየጠየቃችሁ ላላችሁ مستهم مساب مستهم ማቀፍ مستهم በደም ባርካ አርክታ ግንኙነት ማድረግ አጅር ያስከፍላል አላህ ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን ምናልባት እኔ ወንድ ነኝ በቃ እንዲህ አርጌ ሰራላታለሁ እንዲህ አርጋታለሁ ብለህ ምንትል ከሆነ ተከክል አይደለም አንድ አባባል ምን ይላሉ የሰው ልጅ ሶስት እንስሳዎች ይበልጡታል ይላሉ በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አረጋለሁ በሚለው ከሄደ ሶስት እንስሳዎች ይበልጡታል አሉ የሰው ልጅ አንደኛ ዶሮ ይበልጣዋል አሉ ሁለተኛ ውሻ ይበልጣዋል አሉ ሶስተኛ አህያ ይበልጣዋል አሉ የሰው ልጅ ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ ወደስ ይላል ተመስገን ዋናው እንኳን በሰላም መጣች እንኳን እግዚአብሔር እድሜና ጊዜ ሰጠሽ እኛንም እንኳን እድሜና ጊዜ ሰጠን እግዚአብሔር አንቺን ለማግኘት ዳግም እና በጣም እግዚአብሔር ይመስገን በቃ እንግዲህ ትልቁ አቃላት ይሄ ነው እግዚአብሔር ይመስገን ማለት ነው እና ስላንቺ እግዚአብሔር ይመስገን እኛንም ደግሞ እንኳን ድምጽሽን አሰማን በጣም ሚስ ነው ምናደር ፐርሰናሊ እኔ በግሌ ሁሌም ነው ማስተዋወስ እግዚአብሔር በሚያቀው እና በጣም ነው ውስጥ የሚቆጭ የነበረው ይገርማል ግን ብቻ ተመስገን እንኳን ገባው ያ በጣም መልካም በዚህ አንድ ቪዲዮ ያዩ ዲያቆን ብዙ ሰው ወደ እስልምና እየሄደ ነውና እዚህ ቪዲዮ ላይ መልስ ቢሰጥ ብለን አስበን ነበር የሆነ ቪዲዮ ደግሞ አሁን ሰርቼ ነበር ፖስት አድርጌ ነበር አሁንና ወይ ማሳየ ከቻላችሁ ትንሽ እንድስቁ እዩትና ከዛ ወይ ወደ እሱ እንሄዳለን ደስ ይለኛል ኦኬ እኛውን አንድ ጊዜ ላሳይህና እሺ ትናንት የሚገርም ቤት ሻቤት ከአንድ ሙስሊም ወንድም ጋር ጥሩ ውይይት ያደረኩ ነበርና የሚያጋጥመኝ ደግሞ ስለ ባት ነው ሁሌም በጣም በቃ እየሳቁ ነበር ባት ላይ ነው የምደርሰውና ከታች አንዳንድ ሙስሊሞች በጉ ደግሞ መጣ ይያሉ እየጻፉ ነበርና ታውቂን እየለቀቁት እቺናት አቀባበል ይያልኩ እና በጣም እየገረመኝ ነበር እሺ ያሳየን አርዲዬ እሺ ያው ብዙ ሰው ነው አሉ የሚሰልመው ይሄን ቪዲዮ እያየ ኦኬ ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው ጋብቻ እንደምንታቁት ራሱን የቻለ ዒባዳ ነው ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ በአንድ በኩልም የራስህን ሻዋን እየረካ በአንድ በኩል ደግሞ ዒባዳ ነው ብለን መነየት መቻል አለብን ለምን ረሱል አለይሂ ሰላቱ ወሰለም وفي بضع احدكم صدقه አንድ ሰው እኮ በብልቱ ሰደቃ መስራት ይችላል ገብታችሁ አላል ሚስትህን ማቁረስ ኢባዳ ማለት አምልኮ ማለት ነው ከታች እየጠየቃችሁ ላላችሁ ሚስትህን መሳብ ሚስትህን ማቀፍ ሚስትህን በደም ባርካ አርክታ ግንኙነት ማድረግ አጅር ያስከፍላል አላህ ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን ምናልባት እኔ ወንድ ነኝ በቃ እንዲህ አርጌ ሰራላታለሁ እንዲህ አርጋታለሁ ብለህ ምንትል ከሆነ ተከክል አይደለም አንድ አባባል ምን ይላሉ የሰው ልጅ ሶስት እንስሳዎች ይበልጡታል ይላሉ በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አረጋለሁ በሚለው ከሄደ ሶስት እንስሳዎች ይበልጡታል አሉ የሰው ልጅ አንደኛ ዶሮ ይበልጣዋል አሉ ሁለተኛ ውሻ ይበልጣዋል አሉ ሶስተኛ አህያ ይበልጣዋል አሉ የሰው ልጅ በምን ከተባለ አንደኛ ቶሎ በመሄድ ዶሮ ይበልጣዋል አሉ ዶሮ በቀን 3 ጊዜ ነው የሚገናኘው ታውቃላችሁ አሁንም ትንሽ ጫርጫር አድርጎ ቁብ ነው አሁንም ትንሽ ጫርጫር አድርጎ ቁብ ስለዚህ አንተ ኮርማ ነኝ እኔ በደም አረካታለሁ ምንትል ከሆነ እንደ ዶሮ መሄድ አትችልም ትችላለህ አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አረጋለሁ ያለ ሰው 4 5 6 ያረጋል አረጋለሁ የሚል ካለው እሺ አረጋል ስለዚህ
ዶሮ ይበልጠዋል ማለት ነው። ሁለተኛ ኢባዳ ነው በሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል አይደል? ውሻ በጣም ብዙ ሰዓት ነው የሚቆየው። እንዳውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለው ካለ እንቃርጋ ዝም ነው የምትለው ሴትዮዋ አትለቀው። ስለዚህ አንተ እኔ እንዲህ አረጋለሁ ብለህ የምትፎክር ከሆነ የውሻን ያህል እንኳን መቆየት አትችልም ይላል። ሶስተኛው የሚበልጠው አህያ ነው አሉ። አህያ በምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምትል ከሆነ ዘከረ መቼም የአህያ ዘከረ ያክል አለኝ እንግዲህ የኔ ያክላል የሚል ካለ ማሳየት ይችላል። ማዕረፍ ማሳየት ይችላል። ስለዚህ የሰው ልጅ ያንን ያክል እንኳን አይሄድም። መሆን ያለበት ምንድነው? ኢባዳ ነው በሚለው ሂደን ኢባዳ መነየት ነው። ዲያቆን ምን ትላለህ? ይሄ ባዮሎጂ ክላስ ነው። አንዱ ኮሜንት ላይ ጌታ ሆይ ናሽናል ጂኦግራፊ ነው በለኝ አለ። ታውቃለህ ለዚህ ነው ይሄ በጣም ዙ ነው እንጂ ዙ አኒማል ዙ እኔ አሮ ነው ማለት ከባድ ነው። አረዲ እንደዚህ ስጋዊ ነገር ሁሉ ነገር ስጋዊ ነገር ሆነ እና ነው ታውቀዋለህ። ያው ለምን እንደዚህ እንደሆነ ከምን ጋር እንደሚያዝ ትምህርቱ ሁሉ ነገሮች ሁሉ እንዴት ኮኔክት ሊንክ እንደሚያደርጉ እያንዳንዱ ዳውት ከገጣጠምከው ሴክሹዋል ነገር ይበዛል እና ሴክሹዋል ነገር ደግሞ ሰዎችን ኢዝሊ በጭንቅላታቸውን ቶሎ ለመያዝ ይጠቅማል፣ በጣም ይረዳልም። በጣም ሰዎች እንግዲህ አላውቅም እዚህ ያላችሁ ባዮሎጂ ክላስ፣ እኔ በፊት ባዮሎጂ ክላስ ስንማር ሪፕሮዳክሽን ቻፕተር ላይ ማንም አይፎርፍም፣ ማንም የለም። እንዲሁም ጭራሽ ከሌላ ክፍል እያሉ ክፍላሳቸውን እየደበራቸው ሌላ ክላስ ሪፕሮዳክሽን ያለበት ቶፒክ የሚነሳበት ክፍል ይገቡ ነበር ተማሪዎች። ምክንያቱም በጣም በቃ ሴክሹዋል ነገር ነው የሚወራው፣ ስጋዊ ነገር ነው የሚወራው። ለጭንቅላትና ለስጋ ነገር ይመቻል፣ በደንብ ሀሳብን ይይዛል እና ብዙ ጊዜ እንደዛ ነው እና ይሄ እንዳልኩት ትምህርቱንም ዝም ብሎ ተጠቅሎ ሲመጣ በተለይ አሁን በሰማይ ከሚጠብቁት ሴቶች አንጻር፣ በሰማይ ከሚደረገው ስጋዊ ግንኙነት አንጻር፣ በሰማይ ከሚያጓጉ ጡታቸው እንደዚህ የሆነ ሰውነታቸው እንደዚህ ሆነ ስስ ልብስ እንደዚህ ከሚለው ሁሉ እየተገናኘ የመጣ ነገር ነውና እኔ ያን ማለት ነው የምችለው። አርዲ አይ ዶንት ቲንክ የሆነ ወርዝ የሚያረድ ዲስከሽንም አይደለም፣ ግን ይሄ አህያ ጋር እየመሰሉ እንደ አህያ አይደለም ያንተ ምናምን ፈጽሞ እንደዚህ አይባልም። መንፈሳዊው ነገር መንፈሳዊ ትምህርት ወይም እውነት ሰማያዊ ትምህርት ከስጋዊ አካል ጋር የተያዘ አይደለም እና እንግዲህ እግዚአብሔር ይርዳቸው ነው የሚባለው፣ ልቦና ይስጣቸው። አርዲ ብዙ ከዚህ በላይ ግን ይሄ ከበቂ ማዳመጡ ብቻ ራሱ በቂ ነው። ይህንን አዳምጦ ህሊናው ሰው ሊፈርደው ይገባል። እውነት እኔ ብዙ ጊዜ የምለው ነገር ምንድነው፣ እስልምና ውስጥ ያሉ ሰዎች መንፈሳዊነት ገና አልገባቸውም። መንፈሳዊነት ማለት ምን ማለት እንደሆነ አልገባቸውም። ስጋዊነትና መንፈሳዊነት በጣም እጅግ በጣም የተለያዩ ናቸው። አሁን እዚህ ጋር ስለዚህ ነገር ትክክል አለመሆን ራሱ ስናወራ አንዳንዶቹ እዛ ውስጥ ኦልሬዲ ብሬን ዋሽ የሆኑት ሰዎች ምንድነው ችግሩ ብለው የሚያስቡ ሁሉ ሊኖሩ ይችላሉ። ግን ፈጽሞ ሙስሊሞች የምታዳምጡ ካላችሁ መንፈሳዊነት ማለት እንደዚህ አይነት አይደለም፣ በጭራሽ አይገናኝም። ለምንድነው እናንተ ስለ ሌላ ነገር ማታወሩት ትላላችሁ? ግን ችግሩ ምንድነው? ስለ እስልምና ስናወራ ይሄው መስጊድ ውስጥ እንኳን ተሰብስበው ቁጭ ብሎ የሚያወሩት እንደዚህ አይነት ስለሆነ ይሄ ነገር መጥራት ስላለበት አንድ ወንድ ያመጣው አስተሳሰብ እንደሆነ ሰው ማየት ያለበት እንደሆነ ከፈጣሪ የመጣ ሳይሆን ይሄ አንድ ጎረምሳ ወንድ ቁጭ ብሎ
ስራ ሲያጣ እንደዚህ አይነት ነገር ውስጥ ገብቶ እንደዚህ አይነት ስሜት ውስጥ ገብቶ ሊያወራ የሚችለው ነገር ከዛ የመጣ ስለሆነ ከዛ ጋር ተያይዞ የመጣ ስለሆነ የሱ ስህተት ደግሞ የሱ ጨለማ ትክክለኛ ነው እውነት ነው ብሎ በማሰብ እዛው ስህተት ውስጥ ሰዎች ደግሞ ጣልቀው ዘልቀው እየገቡ ይሄው እንደዚህ መስጂድ ድረስ ቁጭ ብለው እንደ ትምህርት እንዳስተምሮ ቁጭ ብሎ ወደ መነጋገር ውስጥ ምንም እንኳን መሐመድ እነዚህን ቃላቶች ቃል በቃል ባይናገርም ከየት ነው የመጣው ይሄ ሁሉ የመሐመድ ፍሬ ነው ይሄ የመሐመድ ፍሬ ነውና ከፍሬው ማወቅ ይቻላል እንደዚህ አይነት ነገር አሁንም ዲያቆን እንዳልከው በመንግስተ ሰማያት እንኳን ሳይቀር የሚጠብቀው እንደዚህ አይነት ነገር ነው ብሎ አስተምሮ ያለፈው ዶሮ ብታልም ጥሬዋን የሚባለውን ማለት ነው ምድር ላይ ሳይበቃ እንደገና ደግሞ በመንግስተ ሰማያት እና ፕሊስ ሰዎች ከእንደዚህ አይነት ነገር ራሳችን ባዮሎጂ እንደተባራራቱ ለስልምና ባዮሎጂ ትምህርት ራሱ እኛ እንኳን ነው መጽሐፉ ላይ እኮ ያለውን ጉድ ሊትራሊ ብናነበው እንዳለ ብናመጣው እኮ ባዮሎጂ ራሱ እንደዚህ አይተነትንም ቱ ቢ ሆነስት ያለ ምንም ማጋነን እኔ ጥያቄ አለኝ ቢኒዬ ከዶሮና ከእንቁላል ባላቸው ልበላችሁ ነው ይቅርታ በጣም እናንተ ቀጥሉ ጠዋት ሰዓት ለምገባ ከመውጣት በፊት አንተ ጥያቄ አለኝ ከዶሮና ከእንቁላል ማን ይቀድማል እንትን ነው ምንድነው የሚባለው ሊነጋብክ ነው እንደዛ መልካም ጊዜ ዲያቆን እየስላየው በቃ ቢኒ እንገናኛለን እሺ በውስጥ እንገናኛለን ያው ቁጥር ማሜም ከፍተውን አላውቅም ሼር እያደረገችኝ ነው ምናልባት በአንድ ቦታ መሰባሰብ ካስፈልግ ደህና ደሩ ደህና ዋርጋት ከመተኛት በፊት ምን ይፈልጋ ከሆነ እሺ በቃ እሺ ቢኒ መልካም ጊዜ አንድ ፖስት ያደረኩት እንትን አለ አልሬዲ ሜንሽን አድርጌያለሁ አሁን ከመጣው ጀምሮ የማየው ነገሮች አሉ እሱ ምንድነው በተለይ ክርስቲያን ነበርን ኦርቶዶክስ ነበርን ያሉ ከዛ የክርስትና ስማቸውን ሲጠየቁ የሚሰሩት ድራማ እነ ወለታህና እነ ወለተ ስላሴ ትናንት ደግሞ መቅደስ አንዷ ርብቃ ነው ያለችው ምንድን ነበር የክርስትና ስምሽ ማን ነው ስትባል ርብቃም ያለቻለች አዎ አቤልም ያላል አቤልም ያላል አዎ አቤል አለና ብሎ ሲስቁበት እሱ የሰፈር ስሜ ነው ከዛ አማኑኤል ነው አለ ደግሞ መሰለኝ በጣም ይገርም ነው ትናንት አሁን ብርቱካን የምትለው ልጅ ብርቱካን አልኩኝ ሶሪ ምንድነው መቅደስ ስትል ከታች የሆነ ሙስሊም ወለታህና ብለሽ ወለታህና ነው ይላል ስሟ እየደጋገመ እየነገራት ማለት ነው እንድትል ከባሷ ግን ያው ምንም ስላልተዘጋጀች መቅዲ ብላ ቁጭ አለች አይ በደንብ አድርገው ድራማ እየተሰራ ነው ግን ድራማውን በደንብ አልተለማመዱትም ትንሽ ኡስታዝ በሄደ ማለት ነው ትልቅ ኡስታዝ ነው ጠፍቶ ነበረ ልክ የመጣ ቀን አንዲት ነኔም የማርያም ምናምን የሚል ሁለት ፖስቶች የተፖስተቱበት ይዞ መጣና አሰለምኩኝ አለ 10 ፎሎወር ምናምን ያለው አካውንት ገብተን ፖስቶቹን ስናይ ከ4 ሰዓት በፊት የተፖስተቱ ፖስቶች ናቸው እንዳለ ያሉት ማለት ነው በዛ ደረጃ አሁን ትልቅ ኡስታዝ ዴቪድ ናርዲ ለማያስተውሉ እህቶች በጣም ኢፌክቲቭ ነው ታውቃላችሁ መቼም ኢፌክቲቭ ባይሆን እንደዚህ ተደጋግሞ አይደረግም ታዲያ የሚያደርጉት ስለዛ አይደል ዲያቆን የሚያስተውሉ አንዳንድ እህቶች ሰነፍ እህቶች አሉ ማለት በቃ ዝም ብሎ በፕሮፓጋንዳና በአንዳንድ ነገር የሚሸወዱ እና ኢፌክቲቭ ስለሆኑ ነው ባይ ዘ ወይ እኛ የሚያነብና የሚያቅሰው አቲ ጭንቅላቱን መጠቀም ይችላል ሰው ምን እንደሆነ ይለያል ግን ዝም ብሎ ደግሞ አሉ በቃ የሆነች ተቆርጣ በመጣች ነገር ሰዎች በሚሰሩ ድራማ እውነት አድርገው ላይፋቸውን ሮንግ የሆነ ስተት ወደሆነ እንትን የሚከቱ ብዙ ደግሞ እህቶች አሉ ባይ ዘ ወይ እና የሆነ ነገር ትርፍ ባያመጣላቸውም እንደዚህ ፍጥጥ ያለ ነገርም አይመጣም እና ግን በጣም ያው ቢያስቅም ግን ደግሞ ያው እየሰራ እንደሆነ እንዳትረሱት እሱንም ያ በጣም በትልልቅ ሰዎች ደረጃ በትልልቅ ኡስታዞች ነን በሚሉ ሰዎች ደረጃ እንደዚህ አይነት የወረደ ነገር ማድረግ በቃ እኮ የእምነቱን በእውነት እንትን መሰረት የሌለው እምነት እንደሆነ እንዲሁ በውሸት ለኛ ለምናውቀው እኮ በቃ እያየነው ነው
ምናልባት ለሚታለሉት አንተ ዲያቆን እንዳልከው ሊታለሉ ይችላሉ እንጂ እኛ ለምናውቀው ግን በቃ እስልምና ማለት ይሄ ነው ብለን እንድንታዘበው በደንብ የሚያደርግ ድራማ ነው እንደዚህ አይነት ነገር የሚሰራውና ሆድ ሲያውቅ ዶሮ ማታ ይባላል። የምታዳምጡ ሙስሊሞች በሌላ አካውንትም እየመጣችሁ የምታዳምጡን እኛ እንተዋወቃለን። እንግዲህ መቼም ቢያንስ እንደዚህ አይነት ድራማ ስትሰሩ ለራሳችሁ ለነፍሳችሁ ደግሞ ትንሽ ግድ ይበላችሁ። አንዳንድ ጊዜ ስለ ሰው ነፍስ እናንተ ስታሳድዱ መጽሐፍ ቅዱስ ምን ይላል? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላልና እናንተ ለሰው ታይታ ለቲፎዞ ድራማ ስትሰሩ ራሳችሁ ነፍስ ግን ገደል እየገባች ነውና እሷ ላይ ብታስቡበት ነው ምክር የምትለገሱት። አረዲ ከቻልከ የዲያቆንን ቪዲዮ አዘጋጁ አውጣውና አሳየውና ዲያቆን ባለሳው ላይ ግን አንድ ኢንፎርሜሽን መረጃ መሰጠው መረጃ አለኝ። ምንድነው መሰለ ዲያቆንዬ እንዳልከው የተወሰኑ ልጆች የሚሸወዱ ሊኖሩ ይችላሉ የተወሰኑ። አብዛኛው ግን በዚህን ያህል ደረጃ ፍጥጥ ግጥጥ ብለው ሊመጡ የቻሉበት ከዚህ በፊት መረጃዎችንም ለቀናል። ዲያቆን የነበረ ሰውዬ ወደ እስልምና አመጣሁት በሚል ላይቭ ላይ እሱ ራሱ ገንዘብ ይሰበሰባል። ገንዘብ አውጡ እንደዚህ ተብሎ ፈንድ አለው። እንደዚህ ሰው አሰለምኩ ባለው ቁጥር የሚያገኙት ፈንድ አለ። ሰውየው ከፍሎም ሁሉ አምጥቶ ሻሃዳ ያስይዛል። ያ የወሰደው ሰውዬ ቅንውና እንዲገባ ተደርጎ ደውሎ ሁሉ ያለውን ነገር ያወሩትን መረጃ እፎይ ለቆታል አለ። መረጃውም የ30 ደቂቃ ቪዲዮ ማሳየት እንችላለን። እሱ ችግር የለውም። የ30 ደቂቃ የፈጀ ሰዓት ማለት ነው። ምንድነው ቤኔፊቱ ከተባለ ሁሉም ኡስታዞች ገንዘብ ሊንክ ያደርጋሉ። እንደዚህ ሰው እንትና ሰለመ ሲባል ከባድ ገንዘብ ነው ለነሱ የሚሰጣቸው። ፎር ኤግዛምፕል አንድ ሰው ውጭ ሀገር እየኖረ ከጠዋት እስከ ማታ ዱባይ ከተማ ላይ እየኖረ ያለ ስራ ነው ዱባይን በደንብ ስለማውቃት እኔም ማለት ነው። ቤት ኪራይ አለ፣ ምግብ አለ፣ በጣም ኮስት አለው። ስራ ሳይሰራ ጠዋት ላይቭ ላይ ተው ማታ ድረስ ሁሉ ጊዜ የምታገኘው ከሆነና እንደዛ የሚኖር ከሆነ which is ባክግራውንዱ ፈንድ ያለው ነው ማለት ነው። ኢትዮጵያ ያለም ስለምናውቀው ልጁን እንዴት እንደወሰዱትም ስለምናውቀው ኡስታዙም ማለት ነው። እንትና ሰለመ ለገንዘብ የሚደረግ ፕሮፓጋንዳ ነው እና ሞር እንደው ከሚመጣው ሰው የለም ሰው ብሎ ማለት ይችላል። ጥቂት ሰዎች ናቸው የሚሸወዱት። አብዛኛው ግን የፈንድ ጉዳይ ነው። ዲያቆንዬ በጣም ከባድ ገንዘብ ነው የሚለግሰው ሙስሊሙ። ለዛ ነው እንደዛ የሚያደርጉት። ይሄውና ቪዲዮ መዝሙር ያሬድ ፖስት ያደረገው ልክፈተው። ዴቭ ርዕሱን ዞር አድርገው። ማን ነበረ ንገሪ። የኔ ክርስትና ስናንተ ተማሪዋ ይኸውልሽ አንዴ ውሸት እንደ እየዋሸሽ እንዳልነበር ለማወቅ እኔ ራሴን እንትን ላሳይሽ። እንዴ እኔ እኮ ለዋሽ ከፈለኩ እኮ ዋሽቼ እኮ አንዱን ስም መጥቀስ እችላለሁ። ምንም አንቺ ክርስቲያን አልነበርሽም? እኔ ልንገርሽ ክርስቲያን አልነበርሽም? ኧረ እባክህ። እሺ ማን ነበር የክርስትና ስምሽ? መቅደስ። በጣም ሰማችሁ? ያዝልኝ አሁን ገና መቅደስ። ይሄ ነው እንደዚህ አይነት ሰው ነው መጥቶ የሚደበረብን። የክርስትና ስሟ ማን ነው? መቅደስ። መቅዲ ነው። አንተ ተው መቅዲ ነው። አቤላ እንደፈለጋችሁ ማለት ትችላላችሁ። የክርስትና ስምሽ ማን ነበረ? ጋሩ ለማን የምንኖርበት አካባቢ የሙስሊሙም ሰው የክርስቲያን ስም ይዛል፣ የክርስቲያኑም የሙስሊም ይዛል። ያ አንተ እንደምትፈልገው አይነት ስም ላልጠራላችሁ ይሆናል ምናልባት ማለት ነው። እኔ አሁን እሱ አይደለም ዋናው ዓላማ የዚህ የክርስትና ስምሽ መቅደስ ነው። ኦርቶዶክስ ነበር ወለተ መቅደረታው። የክርስትና ስምሽ መቅደስ። ለማውራት እድሉ ተሰጠኝ ላውራ፣ ካልሆነ ስለ ግል ህይወት አይመለከትህም። እኔ አንድ ነገር ለማንኛውም የክርስትና ስም ማለት ዓለማዊ ስም አይደለም። ቤት ብዙም ተናነባኝ እዛም ብለው ነገር አልነበረኝም። ላይፌም ጥሩ አልነበረም ብዙ። ኦርቶዶክስ ነገር ነበርኩኝ። ኦርቶዶክስ ነገር ነበር። የክርስትና ስም ማን ነው ያንተ? ወለተ ስላሴ። ሴት ነህ እንደምታወራ ሰው ወለተ ብን ብሎ ሄደ። ጊዜው
የቀየረው ዳኒ ዛሬ ፍቃያሳ ጾታችሁን ሁሉ ነው የምትቀይሩት ወደ እስልምና ስትገቡ። የሰው ልጅ ሲወለድ ከነበራችሁበት ጾታ አሁን ያላችሁ ጾታ አይደለም። እሺ የነበራችሁ ሴቶች ከነበራችሁ ወንዶች ነበራችሁ፣ ወንዶች ከነበራችሁ ሴቶች ነበራችሁ። ወደ ተስላሴ ያ እንደዚህ አይነት ነው እንግዲህ። ምንድነው መሰል አርዲዬ ትልቁ ነገር ያስቃለኛ በጣም ይሄ ድራማው ውሸቱ ምናምን ያስቃል። ወንድ ሆኖ ወለተ ስላሴ ሲል ሴት ሆና ደግሞ ሲጀመር ክርስቲያንም አልነበሩም፣ በቃ ሙስሊም ነበሩ። ኢትስ ኦኬ፣ ምንም እኮ የሚያሳፍር ነገር የለውም። ሁለተኛው ግን ምንድነው እራሱ እስልምናው ሪሊ መጥፎ ገጽታ እኮ እየሰጡት ነው ለእስልምናው። ምክንያቱም ትክክልናው እንደዚህ ነው ይባላል። ግን አሁን ላይ ግን ድራማና ፕሮፓጋንዳ የሚሰሩ ልጆች ምን እያደረጉት የባሰ እንዲሁም ሪያሊቱን ገልብጠው እያወጡት ነው። እና ኢቭን የእነሱ ኡስታዝና ሌሎችም እዚህ ላይ ቲክቶክ ላይ ያሉ ወንድሞቻቸው ኡስታዞቻቸው እንዲህ ያላችሁ የምታዋሹ ሙስሊሞች አቁሙ ለምን እንደማላችሁ አካል። ምክንያቱም ተመልሶ እነሱ ነው እየጎዳ ያለው እያሰደበ ያለው። በጣም በቃ በጣም የሚያስቅ ነው ይሄ። እና አይ ዶንት ኖ ዋይ በተለይ ደግሞ ስፔሲፊክሊ እንደዚህ ክርስቲያን ነኝ እየተባለ በተለይ ደግሞ በቃ ኦርቶዶክስ ነኝ እየተባለ ደግሞ የሚመጣው ነገር በጣም ነው የሚያስቀኝ። እና ክርስትናውንም ለካ ክርስት ምንድን ነው እስልምናውንም ለካ እስልምናው አይ በቃ ውሸት ነው፣ ስለዚህ እንደሚባል ውሸት ነው ኮንፈርም እያደረጋችሁ ነው። ይኸው ውሸት ይፈቀዳል ማለት ነው፣ ድራማ ይፈቀዳል ማለት ነው ወደሚል ነገር ራሳቸው በራሳቸው ገጽታቸውን እያጠፉ ነው እውነቱን ለመናገር። እና በእውቀትና በዲስከሽን በመጽሐፍ እንትን ማድረግ ይቻላል። ግን እንደዚህ ድራማ በመስራት ፕሮፓጋንዳ በመስራት ሙስሊም የነበረው ሰው ድጋሚ ሻሃዳ በመያዝ መሸወድ፣ ሙስሊም ከነበረ ዘመን ያለፋት ሴት ተመልሳ ደግሞ እኔ ሰለምቴ ነኝ በማለት ምናምን ይሄ አሩ ነው የምትዋሽለት አምላክ ከሌለ በስተቀር አምላክ ብቁ ሆኖ አምላክ ራሱን የቻለ ብቁ ሆኖ እንዲሁ መቆም የማይችል ካልሆነ በስተቀር እንደዚህ አይነት ውትፍትፍትፍ ያለ ሪሊ የወረደ አይነት ላይፍ ውስጥም እምነት ውስጥ መግባት እኔ ትክክል አይመስለኝም። ራስንም ሌላንም መሸጥ ነው። እንደዚህ የሚሰሩ ሰዎች በእርግጥ ችግር የለባቸውም፣ ህሊናቸውንም ኦልሬዲ ሸጠው ስለሚጀምሩ ማለት ነው። እና ግን ድራማዎች ሲደጋገሙ እውነት ስለሚመስሉ አይ ቲንክ እንደነዚህ ያን ነገሮችን በደንብ እያወጣን መሳየት አለብን። አይኖ ከዚህ በኋላ ልጆቹ ይመጡና ሊጠነቀቁ ይችላሉ። እነዚህ ድራማ የሚሰሩት አጥንተው ይመጡና በደንብ ነገ ክርስትና ስማን ነው ሲባል ከመቅዲ አሻሽላ ሌላ ትላለች፣ ወንዱ ደግሞ ወለተ ስላሴን አስተካክሎ በወንድ አንቀጽ ራሱን ይጠራ ይሆናል። አሁን በሴት አንቀጽ የጠራው ግን ደግሞ ሌላ ጥያቄዎችም አሉ። ክርስቲያን ለመሆናቸው ይህ ብቻ አይደለም፣ የክርስትና ስም ብቻ አይደለም፣ የምንጠይቃቸው ጥያቄዎች አሉ። አሁንም ድራማ ይወጣል ማለት ነው፣ አይቆምም። የሆነ ነገር ውሸት ሁሌም ውሸት ስለሆነ የሆነ ቀዳዳ ሲደፈን የሆነ ቀዳዳ ደግሞ ይከፈታል። እና እንደዚህ ውሸቶችን እያጋለጠን ቀጥሎ ደግሞ ክርስቲያን ነበርኩ አሁን ሰልም ያለው ለሚሉ ሰዎች ደግሞ ክርስትናውን ደግሞ ምን ያህል እንደሚያውቁት ቼክ እያደረግን ወደፊት መሄድ አለብን ማለት ነው። ያ ነው እውነቱን ከውሸት የሚለየው ብዬ አምናለሁ። አርዲ በጣም በጣም እውነት ነው። የሚገርመው ግን ምን ያህል እነዚህ ሰዎች እንዴት ነው እንደዚህ ከእውቀት ሊራቅ የሚችለው? አንደኛ የሚሸወደውም ሰው እንደው የህሊና ንቃት ሊኖር ያስፈልጋል። ዝም ብሎ በኃላፊ አግዳሚው በእንደዚህ አይነት ተራ ነገር መሸወድ ጥሩ አይደለም። ምንድነው አሁን በየቸርቾች ምናምን አሁን ስልክ ቁጥር እናገራለሁኝ
በጣም የሚገርመኝ እኔ እንደዛ በጣም በቃ ስልክ ቁጥር ነብይ ነኝ ስልክ ቁጥር እናገራለሁ ብሎ እዛ ሰውየው የሚናገረው ሳይሆን እኔ የሚገርመኝ የሚታለሉት ሰዎች ይገርመኛል። እንዴት በእንደዚህ አይነት ነገር ተሸወዳላችሁ? በፍጹም ይሄ እኮ ሊሆን የማይችል ነገር እኮ ነው። እና በእነዚህም ልጆች አሁን ደግሞ እዚህ እንደዚህ እያደረጉ ድራማ ሲሰሩ እንዴት እንደዚህ የህሊና ንቃት እንዴት ሊጎለን ይችላል በዚህ ደረጃ? እሱን አይዶን ነው። ግን የሚሰሩት ራሳቸው ሳይቀሩ ግን እንዴ አንድ ጊዜ ሰው ሲሳሳት መልሶ እንዴት ነው መስተካከል ያለበት የሚለውን እንኳን ለማታለል እንኳን መልሶ ማረም እንኳን ይከብዳቸዋል። በጣም ድንቅ ነው፣ መቼም ድንቅ ነው። ግን ፕሊዝ ከተቻለ የምታምኑበት እምነታችሁ እውነት የዘላለም ህይወት ያሰጠናል ብላችሁ የምታምኑበት እምነት ከሆነ በእውቀት ተደግፎ ምንም ድራማ ምናምን ውስጥ ሳይገባ ማድረግ ነው እንደዛ። ካልሆነ ደግሞ እውነተኛው መንገድ ደግሞ መፈለግ ነው። ሰውን በማስመሰል በየወላችሁ እየበዛን ነው እኮ ብሎ መብዛት እውነተኝነትን ያሳያል ብላችሁ የምታስቡ ከሆነ ይሄ በጣም ስህተት ነው። ምክንያቱም ለምሳሌ ዓለማችን ላይ በጣም በፍጥነት እየበዛ ያለ አንድ ነገር ምንድነው? ኢአማኒነት ወይንም እምነት አልባነት፣ እምነት የሌለው ሰው መሆን በጣም እየሰፋ ያለ ነው። በተለይ በውጭው ዓለም ላይ ሀገራችን እንኳን ብዙ ዲቴሉን ባላቅም በውጭው ዓለም ላይ ግን በጣም እየሰፋ አሁን አሜሪካን ውስጥም በጣም በብዛት እምነት የለንም ምንም አይነት እምነት የለንም የሚሉ ሰዎች እየበዙ ነው በጣም። ታዲያ ይሄ እየበዛ ስለመጣ እነሱ ትክክል ናቸው እኮ ማለት አይደለም በፍጹም። አለማመን ምንም ነገር እምነት የለኝም ብሎ መቀመጥ ቀላል ነው እኮ። እንደዛ አይነት ሰው መጥቶ አርጊውም ሊያደርጋችሁ ይችላል። ምንም ነገር የለም በቃ ምናምን ብሎ አርጊው ሊያደርግ ይችላል መጥቶ። ኦኬ፣ ግን ያ ሰው ትክክል ነው ማለት አይደለም እንደዛ ስላለ። አንድ ነገር ቀላል መስሎ ስለታየ አርጊው ማድረግ ስለቻለ አሁን እምነት የለኝም ብሎ የሚያምን ሰው ጋር እምነት ካለው ሰው ጋር ከባድ ነው እኮ መነጋገር፣ በጣም ከባድ ነው። እምነት ያለው ሰው ኢቭን መጽሐፍትንም ምንም እያጣቀሱ ብንናገር እምነት ለሌለው ሰው ትርጉም ላይሰጠው ይችላል። እና ግን የዛኛው ሰውዬ የእምነት የሌለው ሰውዬ ነገሩ ስለቀለለ ኦኬ በቀላሉ አርጊው ማድረግ ስለቻለ ያ ነገር ትክክል ነው ማለት አይደለም በፍጹም። በጣም ሩቅ ነው ለትክክለኝነት። እና ነገሮች በቀላሉ ሲምፕል መስሎ ስለታዩ ምናምን የሚለው ነገር አይደለም። ቁጥር ስለበዛ ምናምን የሚለው አይደለም። ሲቀጥል ቁጥር ስለመብዛት ራሱ እንዲያውም ቁጥር እየበዛ ሲመጣ ልትደናገሩ ነው የሚገባው ሙስሊሞች። ለምን? ከመሐመድ ትንቢት ጋር አብሮ ስለማይሄድ ማለት ነው። መሐመድ በትንቢት ሲናገር ምን አለ? ትንቢት መሆኑ ነው። ወደፊት የሚመጣው ኡማዬ ትንሽ ሆነን እንደጀመርን እንግዳ ሆነን ነው የምንጨርሰው። ልክ እባብ ወደ ጉድጓዱ ተሽሎክልኮ እንደሚመለስ ሁሉ እስልምናም በሁለቱ መስጂዶች መካከል በመካና በመዲና ባሉት መስጊዶች መካከል ተሽሎክልኮ ይገባል ብሎ በሐዲስ የተናገረው አለ። ሰሂህ ነው። እንግዲህ ደግሞ ይሄማ ቤት ሰሂህ አይደለም እንዳትሉ እና በሌላ እንደው ይሄ ሰሂህ ሙስሊም ላይ ነው ያለው። ሱናን ኢብን ማጃ ላይ ደግሞ እንዲሁ ምን ብሎ ተናግሯል? ትንሽ ሆነን የጀመርነው ትንሽ ሆነን እንጨርሳለን የሚል ወይንም እንግዳ ሆነን ነበር የጀመርነው እንግዳ እንደሆነ ያልቃል እምነቱ የሚል የተሰጠበት አለና እንደዛ ነው ያለው ነገር። ሙስሊሞች አይ እንደዚህ አይደለም እንደዚህ የሚል ነገር የለም የምትሉ ከሆነ እሱን ልንነጋገር ፈቃደኞች ነን። ግን የተነገራችሁ አንደኛ እንግዳ ሆኖ መጀመራችሁ የት ነው? እንግዳ ሆኖ የጀመረው መካ ውስጥ እንግዳ ሆኖ ነው የጀመረው። ከዛ በኋላ ተመልሶ እንግዳ እምነት ሆኖ ይጨርሳል ብሎ መሐመድ ራሱ እንደተናገረ እሱን መቀበል መቻል አለባችሁ ቢያንስ። እና እንደዛ ነው።
እብነ እንኳን ደህና መጣ። አርዲ እንትን አለ እኮ አሁን ለምሳሌ ኢብነ እንኳን ደህና መጡ ብያለሁ። ትናንትና ነው ከትናንት ወደ ማዳረስ የነበረውን የሙስሊም ፕሮግራም ታውቁታላችሁ? አርዲ ሰምተሃል ስለሱ? አልሰማሁኝም። መልካም። ይሄ በነብዩ አንሸማቀቅ ሰላም ልበላችሁ በነብዩ እና እኔ ዝም ብዬ ስለምቆይ ሶሪ ዴቪዬ። እንዴት ነው ሶስት መምህር እንኳን ደህና መጡ። እግዚአብሔር ይመስገን ሰላም ብያለሁ። ዴቪዬ ርዲዬ ሰላም እንዴት ነው ወንድሜ? ሁላችሁንም ሰላም ብያለሁ። ሀኒሽ ስታርች ዲያቆንዬ ሰላም ብያለሁ። ስለተመለሱ ደስ ብሎኛል። ሰላም ሰላም፣ እግዚአብሔር ይመስገን። እንዴት ኖት? እግዚአብሔር ይመስገን ሁሉ ሰላም። እንዴት ነው አዲስ ቤተሰብ? ተመስገን። አዲስ ጎጆ ተመስገን ነው። እግዚአብሔር ይመስገን። ምንም ያልተመስገን ነው። እንግዲህ በፍሬ ባርከልን። አሜን አሜን አሜን። እግዚአብሔር ይስጥልኝ። አሜን አሜን አሜን። ዲያቆንዬ እሺ ቀጥሉ። እሺ ቀጥሉ ዴቪዬ። መልካም እና በዚሁ እንትን ቀጥ ዴቪዬ ዝም ስላልክ ብዬ ነው። ኦኬ እሺ እሺ ዲያቆንዬ መረጃው ልስጣችሁ ብዬ ነው። እና ትላንትና ከትላንት ወዲያ ምናምን አካባቢ አሉ የሚባሉ ኢትዮጵያ ውስጥ ያሉ ኡስታዞች ጠቅላላ ሉክ ሁሉም አንድ የቀረ የለም። በጣም በቃ ፌመስ አስተማሪ ናቸው የሚባሉት ተሰብስበው ሚሊኒየም አዳራሽን የሚያክል ተከራይተው ስለ ነብዩ መልካም ነገር እናውራ፣ ስለ ነብዩ መልካምነት እንናገር እንጂ እኛ ስለተጠየቅነው ጥያቄ አረዲ እንመልስ፣ እኛ ስለ እዚህ ክርስቲያኖች ስለጠየቁት ጥያቄ በብዙ ሚሊዮኖች ላይ የተፈጠረውን ጥያቄ መልስ እንስጠው ሳይሆን ገብተው የመለሱት መልስ ነብዩ እኮ እናንተና ተናግረዋቸው ነበረ። በሱረቱል ቀለም ላይ እንደዚህ ላይ መጨረሻው አያ ላይ ነብዩን እብድ ነህ ብለውት ነበረ። ከዚህ በዘለለ እኛ ያነሳናቸው ሐዲሶች እኛ የጠየቅናቸው ጥያቄዎች ላይ ፎከስ አድርገው ለምንድን ነው ኡስታዙ ደፍረው ሊያወሩ ያልፈለጉት? ዋይ ለምንድን ነው ይሄ ሊሆን የቻለው? ለምንድን ነው በዛ ደረጃ ተሰብስበው ይህ ሁሉ ህዝብ ጥያቄ ተፈጥሮበት ነብዩ መሐመድ እንደዚህ ነበር ወይ፣ ክርስቲያኖች እፎይ ዋሸ፣ ክርስቲያኖች ዋሹ፣ ክርስቲያኖች ያልሆነ ነገር ተናገሩ እያሉ ያወራሉ። እነዚህን ውሸትነታቸውን ከማስተማር ይልቅ ለምንድን ነው እዛ ላይ ፎከስ ያደረጉት? ይህን ሁሉ ጥያቄ ያልተመለሰለት በርካታ ሰው ከእስልምና ለቆ እየወጣ ስለሆነ ይህን ጥያቄ መልስ እያጡ በርካታ ሰዎች እስልምና ለቀው እየወጡ በቤታቸው ውስጥ ቢሆኑ ከእስልምናን ከልባቸው አንቅረው ተፍተው ረመዳንን መጾም እንዳቆሙ ስለሚያውቁ ነው። የነብዩ መሐመድ ስህተት ሆነ ማለት እስልምና ወደቀ ማለት ነው፣ ቻው ማለት ነው። ለምንድን ነው እዛ ላይ ፎከስ ያደረጉት? ለምንድን ነው ጥያቄዎቹን ወደ መመለስ ላይ ያላዘነበሉት የሚለው ነገር ኢምፖርታንት ነው፣ መታየት ያለበት ጉዳይ ነው ብዬ አምናለሁ። አረዲ በዛን ያህል ደረጃ ኡስታዞቹ ከተሰበሰቡ እውነት ነው። አይ እንግዲህ እንመለከታለን መልካሙን ነገሮች እኛም ማየት መልካም ነገሮቹን እውነት መሐመድ እንዲያው መልካም ነገሮች አሉት ወይ የሚለውን እንመለከታለን። እኛም ሐዲሶቹን እየከፈትን ከሌላ ቦታ ራሳችን ጽፈን አይደለም እናመጣው። እንግዲህ እዛው በሙስሊሞች የተዘገቡ ሐዲሳትን ነው እየከፈትን የምንመለከተውና እናንተም መልካሞቹን ስትፈልጉ እኛም ይሄ ሰው ምን አይነት ኑሮ ነው የኖረው፣ ምን አይነት ሰው ነበረ፣ እውነት ከፈጣሪ የተላከ ነው ወይ የሚለውን እኛም እነሱን ማየቱን እንቀጥላለን፣ አናቆምም። እንግዲህ እንደዛ ነው። በሁለት ሰይፍ ሶሪ ዴቪ ከታች አንድ ልጅ በሁለት ሰይፍ ከኮሜንት ላይ ካላስገባችሁኝ የሚል ኮሜንት እያየው ነበርና አለህ ወይ አለሽ? በሁለት ሰይፍ አለው። እንዴት አደራችሁ? እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። ሁሌ ነው የምከታተለው ከስሩኝ ማለት ነው። እና ቃል ጌ ሲገባ አስገባኝ ስለ አያስገባኝ ከዛ ሰው አትምረጥ ብዬ ጻፍኩበት። አሁን ኦኬ ዲያቆን ያሬድን ደግሞ እንኳን ደስ አለ ማለት ፈልጌ ነበር። ኮሜንት አይታየኝም፣ ስልኬም ችግር አለበትና አይታየኝም። ሶሪ ኮሜንት አይደለም፣ ለዛ ነው።
እኔ ሁሌ እናንተ ጋር እመጣለሁ ማማዬም ስታስተምር እናንተ የምታስተምሩት ጋር አንዴ ደግሞ እሱ ጋር ገብቼ ነበረ። ምንድን ነኝ ሲለኝ ኦርቶዶክስ ነኝ ብዬ ከዛ መስለም ፈልጋለሁ ምናምን ብዬው ነበረ። ግን እኔ ምንድን ነው ያልኩት ስንት ብር ትሰጠኛለህ? ብር የጠየኩት ከልቤ እንዳልሆነ አውቋል እና አስወረድ ገና ሳላወር ምንዛሬው የጨመረ ጊዜ ነው የገባሽው? ሻሃዳ ስንት ገባ በተባለበት ጊዜ ማለት ነው። ሻሃዳ ስንት ገባ ተብሏል እኮ ብር። እኔ ግን እያነበብኩ ነው ከኢትዮጵያ አስመጥቼ ቁራን እያነበብኩ ነው በዛው እንዳልቀራ እንጂ ለማወቅ ነው። ለምን? አይ ማወቅና መሞገት ፈልጋለሁ። በጣም ነው የሚያስጠላው። የሚሰቀጥጥ ነገር ነው ያለው። እናንተ የማትናገሩት ሁሉ ነገር አለ እና ማወቅ ፈልጋለሁ ማለት በቃ አውቄ ልክ እንደናንተ መልስ መስጠት ፈልጋለሁ። መልካም ነው። ውስጥሽ እንደዛ አይነት ነገር ካለ መልካም ነው። አይ ቀጥይ። እሺ አይ ከዛ ይሄ እንትን ካልኩት በተለያየ አካውንት ነው ያለኝ። ሌላም አለኝ ባለማህተቧ የሚል ሌላም አካውንት አለኝና ሁለት ጊዜ ነው እሱ ጋር የገባሁትና ጥያቄም ጠይቄዋለሁ ስለ ኦርቶዶክስ። ሲጠይቀኝ እሱ አንተ እኔ ገባሁት ስለ አንተ እንጂ ስለ እኔ እንድጠይቀኝ አይደለም። አንተ ስለ እኔ መጠየቅ ስትፈልግ እኛ ጋር የሚያስተምሩ አለ ምናምን ብዬ ለጥያቄ ለእሱም ገብቼ ነበረ። ስለ ቴምር እምነት ጠይቄው ነበር። ማለት ቴምርን እንደምን እንደሚይዙት እንደሚገባኝ ከሆነ ጾም ላይ ቴምርን ካልበሉት እንጃ አይሆንም አላውቅም። ስለዚህ በእምነት ደረጃ ይመስለኛል ስለ ቴምር እምነት ጠይቄው ነበርና አልመለስልኝም። ማወቅ ስለምፈልግ ነው። ልክ አይደለው ቃልዬ? ልክ አይደለ? ቴምርን በእምነት አይደለ ጾም ልክ ከመፍታታቸው በፊት ይበሉታል አይደል? በእምነት ደረጃ ሳይሆን እንዲሁ ያው ለአረቦች የቀረበ ምግብ። አሁን ኢትዮጵያ ውስጥ የመጣ እምነት ቢሆን ኖሮ በሽሮ ነበር የሚፈታው። ያው ለአረቦች ደግሞ ቴምር ነው የሚቀርባቸው፣ በቴምር ነው እንጂ በእምነት ደረጃ እንኳን ቴምር በልታችሁ የሚል አይነት አትሳሳት። እኔ ደግሞ ልናገር፣ አሁን እኛ ጾመኛ ነን አይደል? ልክ ጾማችንን ቅዳሴ ስንጨርስ ምንድነው ጸበል ነው ወደ አፋችን የምናደርገው። ቤተክርስቲያንም እንሁን የትም እንሁን ቤትም ቢሆን ማናችን ቤት ጸበል አለ። እንኳን ኢቭን ጸበል ባይኖረን በስመ አብ ብለን የባረክነው ውሃውን ራሱ እንደ ጸበል ነው። መጀመሪያ ጸበልን ነው ወደ አፋችን የምናስገባው። ገባ? እነሱም መጀመሪያ ምኑና ቴምርና ውሃን ነው ወደ አፋችን የሚያስገባው። አይ እንደዚህ አይነት ነገሮች እንትን ስንል እንደዚህ አይነት ሀሳቦችን ስናነሳ ሁልጊዜ በእንትን መሆን አለበት፣ በተደገፈ ማስረጃ መሆን አለበት። ዝም ብሎ ሀሳብ እንትን እንዳይል ማለት ነው። ወይ ደግሞ ይመስለኝ ጥያቄ ነው የጠየቁትን ማወቅ ስለምፈልግ ነው። ገባኝ እኮ እሱን ነው የምልሽ። አይ ዶንት ኖ እንደዛ አይነት ነገር እኔ ሰምቼ ስለማላቅ በእምነት ደረጃ ነው የሚል ሰምቼ ነው ወይ ብዬ ጥያቄ እኮ ነው ያቀረብኩት። ምክንያቱም ሳውዲ አረቢያ መሬቷ ተምር ያበቅላል። በሁለት ሴፍ ከሆነ አይ ቲንክ ከቶፒካችን በጣም ስለሆነ እዚህ ላይ ስማወራ እንደዚህ አይነት እንትንም ስለማናቅ ትልቅ ብዙ የምናነሳቸው ፖይንቶች አሉ። ቴምር ተበላ አልተበላ አይደለም ፖይንታችን። ከዛ በዘለለ ትልቅ ነገር አለ። እኔ አሁን ቅድም ቡኻሪ 260 ማንበብ ስድብ ነው። አንድ ሙስሊም ሴት ታክሲ ውስጥ ቁጭ ብላ አስባችሁታል? ህዝብ ባለበት የእምነት መጽሐፏ ነው። ከቁርአን ቀጥሎ አውተንቲክ መጽሐፏ ነው። ነብዬ በሻወር ሲወስድ ገላውን ይታጠባል። መጀመሪያ ግን ህልም ሌሊት አይቶ ወይ ደግሞ በህልሙ ስፐርሙን ረጭቶ በእጁ ጠርጎ ግድግዳ ላይ ለጥፎ እንደዚህ ብላ አታነብም። ታነባለች ወይ? ነብዩን ወደዋለሁ ምግባሩን ፈጽማለሁ ሲል ሐዲሱን እንኳን ሰው ፊት ማንበብ ትሸማቀቃላችሁ። ኡስታዞቻችሁ ይሄንን ለምን አልመለሱም? ይሄ ማዳራሽ ሰብስበዋችሁ ሌላ ወሬ ከሚያወሩ አይ አንሸማቀቅም የምትሉ ሙስሊሞች ካላችሁ ግቡ፣ እዚህ ላይ እንወያይ ለማለት ነው የከፈትነው። እና አረዲ ካሜራ ብርታል። ቀጥል። አይ ቅድም ከታች ውሸት የሚሉ ኮሜንቶች አይቼ ነበረ። እስልምና እንግዳ ሆኖ የጀመረ እምነት ነው፣ እንግዳ ሆኖ ይጨርሳል። ልክ እንደ እባብ ተመልሶ ወደ ጉድጓዱ ይመለሳል ብሎ መሐመድ ተናግሯል ስል
ውሸት የሚሉ ኮሜንቶች ስለነበሩ ማስረጃውን ላሳያችሁ ብዬ ስላሰብኩ ነው። ይሄው ሳሂህ ሙስሊም 146ኛው ሐዲስ ቁጥር ላይ እንደዚህ ተብሎ ተቀምጧል። የአላህ መልእክተኛ እንደዚህ አለ ይላል። በእርግጥ እስልምና እንግዳ ሆኖ የጀመረ እምነት እንደነበረ ሁሉ እንደዛው ተመልሶ እንግዳ ሆኖ ወደ ነበረበት ቦታ ይመለሳል። and it would again revert to its old position of being strange. ወደ ድሮ ቦታው እንግዳ ወደ መሆኑ ይመለሳል just as it started ልክ እንደጀመረበት and it would recede between the two mosques just as a serpent crawls back into its hole. ተመልሶም በሁለቱ መስጂዶች መካከል ይገባል ልክ እባብ ወደ ጉርጓዱ ተሽሎክልኮ እንደሚገባ ብሎ ይሄው በሐዲሱ ላይ ያስቀምጣል። እና እኔ የተናገርኩት አይደለም። ይሄ ውሸት ነው የምትሉ ሰዎች ይሄው እስልምና እንግዳ ሆኖ ነው የጀመረው። መካ ውስጥ እንግዳ ሆኖ ያልቃል። ሸርሁንም ገብቼ ለማየት ሞክሬያለሁ። ገብታችሁ ማየት ትችላላችሁ። ስለምንድን ነው የሚያወራው ሲባል ስለ ቁጥር ነው። በቁጥር ትንሽ ሆኖ እንደጀመረ በቁጥር ትንሽ ሆኖ ይጨርሳል እስልምና ብሎ ይናገራል። ይሄው እዚህ ላይ ምናልባት ወስጄ እንደዚህ ይላል። በእርግጥ እስልምና እንደ እንግዳ ነገር ጀምሯልና ልክ እንደጀመረው ወደ እንግዳነት ተመልሶ ወደ ቀድሞ ቦታው ይመለሳል እና በሁለቱ መስጂዶች መካከል እባብ ወደ ጉርጓድ ውስጥ እንደሚገባ ይገለበጣል ይላል። እና እንደዛ ነው የእስልምና መጨረሻ ይሄ ነው። አንድ ሐዲስም አለች አረዲ ወሰላም ብያለሁ። ናትዬ ይቅርታ ሚቲንግ ለገባ ስለነበረ already the person that I was looking for then I know አንዴ ነሽውነት እግዚአብሔር ይመስገን አለን እጽፍልሃለሁ። እሺ ኦኬ እሺ ቀጥሉ ከና መነሳት ነው። አንድ ፖይንት ብቻ ለማንሳት ነው። ሚቲንግም እየገባው ስለሆነ እንተም ያለበት ሐዲስ አለ ከነጭ በሬ ነው ከቀይ በሬ ለምሳሌ ከነጭ በሬ እንደ አንዲት ጸጉር ነው የኔ ኡማ ብሏል። አንዲት ጸጉር ነው የሚያክለው ብሏል። በጣም ትንሽ ነው የኔ ኡማ። ፋይናሊም አይገኝም ሁሉ በቃ አንድ ከበሬ መካከል እንደ አንዲት ጸጉር ያክላል ብሎም ተናግሯል ቡኻሪ ላይ። አያው እንግዲህ እንደነዚህ ሁሉ አይነት ዘገባዎች ይያሉ ሙስሊሞች ደግሞ እስልምና በቃ ቁጥሩ ቸሜትሌ ነው በቁጥር እንበዛለን ገና ነው መፈክራቸው ከነብያቸው መፈክር ውጪ ማለት ነው። የነብያችሁ መፈክር ወደ ትንሽነታችን እንመለሳለን የናንተ መፈክር ደግሞ እንበዛለን ነውና ቢያንስ አንድ ላይ የተስማማ ንግግር ቢሆን የተሻለ ይሆናል። እንደዛ ነው ሙስሊሞች